ትግራይ ላይ ተፈናቃዮች አሉ ከዚህ ከወልቃይት የተፈናቀሉና የነሱን የመመለስ ጉዳይ አንዱ ትልቁ በተለይ የአካባቢውን ነገር እንዲነሳ ከሚያደርጉት ነገሮች ውስጥ አንዱ ትግራይ ውስጥ ያሉ የተፈናቃዮች ጉዳይ እሱን በሚመለከት የአመራሩ አቋም ምንድነው ማለት ቢመለሱ ወይም እንዳይመለሱ የመፈለግ ነገር አለ ወይስ ቢመለሱ ችግር የለውም ነው እንዴት ነው አቋሙ አንዳንድ ጊዜ መመለስም የለባቸውም የሚባል እንዲሁም የሚነሱ ነገሮች ስላሉ ሁለት ነገር እናስመር እዚህ ጋር አንደኛ ተፈናቃይ ሁለተኛ ነዋሪ የምትለዋን ነገር ወርዶችን ያዘልኝና አሁን ራይት ናው አሁን እኔ እናንተ በምንወያይበት ጊዜ ወልቃይት ውስጥ የትግራይ ነዋሪዎች አሉ አሁን በተጨባጭ በስም በምናም የሚታወቁ ያንንም አንሄድም ብለው የቀሩ በፊትም ይኖሩ የነበሩ በጋብቻ በምናምን የመጡ አንዳንዶች ደግሞ እድሜያቸውም የቆየዘው ስለዚህ ነዋሪዎች አሉ አሁን ይሄን ያዝልኝ ጦርነቱ ሲነሳ ወጥተው ይሄዳሉ ቴክኒካሊ ተፈናቃይ የምትላቸው ማለት ነው ጦርነቱ ሲነሳ ወጥተው የሄዱት አብዛኞቹ ነዋሪ የነበሩት አይደሉም በሰፈራ የመጡት ናቸው አብዛኞቹ አሁን ብዙ ሰው የሚምታታበት ይሄ ነው በሰፈራ ወያኔ አምጥቶ ዲቪዥን ምናምን የሚባል ቀጠና አለው አምጥቶ ሰፈራ ብዙ ህዝብ አስፍሮ ነበር እነሱ ስጋት ስለነበረባቸው ተፈናቅለው ሄደዋል ተመልሰው ማለት ነው መጀመሪያ ጀምሮ ይኖር የነበረው የትግራይ ህዝብ ትግራዋይ ብሎ ራሱን ዲፋይን የሚያደርገው ግን አሁንም ወልቃይት ውስጥ አለ ነዋሪ እና ተፈናቃይ በሚል ያዝልኝ ነው ኦር ሰፋሪ በሚል ያዝልኝ አሁን እነዚህ ሰፋሪ የነበሩት በህዋት ቋንቋ ተፈናቃይ ብለው የሚጠሯቸው የሚመለሱበት አግባብ እንዴት ነው የሚለው ነው አሁን መሰረታዊ ልዩነት ከአማራ ክልልና ከወልቃይት ጠገዴ አንፃር ሲቪል ሰዎች ምንም እንኳን ነዋሪ ባይሆኑም መጀመሪያም በሰፈራ ዲሞግራፊ ለመቀየርና የኢኮኖሚውን ተጠቃሚ ለማድረግ የመጡ ቢሆንም ዞሮ ከአካባቢው የቆዩ ስለኖሩ እንደ ነዋሪ እንደ ሰፋሪ ንቁጠራቸውና ይመለሱ ሲቪሎቹ ይመለሱ የሚል ፍላጎት አለ አይመለስ ተፈናቃይ አይመለስ የሚል አቋም የለም ነገር ግን በህዋት በኩል በአንድ በኩል ተፈናቃዮችን በሚመልስበት አግባብ ያለው የራሱ ልዩነት ለምሳሌ ታጣቂ የነበሩት ይመለሱ የማለት ካድሬ የነበሩት ይመለሱ የማለት አዝማሚያ አለ በአማራ ክልል በኩል እነዚህ ሁለቱ በተለይ በወንጀል ይጠየቃሉ ተብሎ ይታመናል ያኔ ካስታወስክ ማይካድራ ላይ ከፍተኛ የሆነ የዘር ፍጅት ነው የተፈጸመውና ከዛ ጋር ተያይዞና ከዛም በፊት በተሰሩ ስራዎች የጸጥታ መዋቅሩና የፖለቲካል መዋቅሩ ተጠያቂ የሚሆንበት እድል አለ ስለዚህ እነዚህን አካላት እንዳለ አስገብተን ህዝባችን ለድጋሚ ስጋትና ችግር ውስጥ አንጥልም ነዋሪዎች ግን ይምጡ የሚል አቋም አለ እንደዛ ተጀምሮ ነበር በተለይ ካልተሳሳትኩ ለምት አካባቢ ይመስለኛል የተወሰነ ሰው ገብቶ ነበር ስክሪን አውት ተደርጎ አንድ ዙር እንደመጣ ሁለተኛው ዙር ላይ አሁን ባልኩ መልኩ ታጣቂዎችንና ካድሬዎችን በሲቪል አስመስሎ ማስገባት ጀመረ ህዋት ቶታሊ ብሎክ ተደረገ ማለት ነው የተፈናቃይ ጉዳይ ከዚህ ጋር የሚገናኝ ነው በአማራ ክልል በኩል ሰፋሪዎቹ አይመለሱ የሚል አቋም የለም ቢመለሱ ችግር የለውም ሀገራቸው ነው ኦፍ ኮርስ ባይዘይ የአማራን ደግሞ ታቋላ ማንንም ህዝብ የሚኖርበት ክልል ነው እንኳንስ ጎረቤቶቻችን ትግራይ ናቸውና ከዛ አንፃር ጽሩ አቋማቸው ተፈናቃዮች ይመለሱ ሲመለሱ ግን ይሄኛው አካል ነገ እንደሚወራቸው ስለሚያውቁ ወንጀልን ፈጽሟል ብለው ስለሚያምኑ እሱ መምጣት የለበትም የሚል ጽኑ እምነት አላቸው ይሄ ነው አንደኛው ሁለተኛው ከተፈናቃይ ጋር ተያይዞ ሜቢ ወደ በኋላ ከጠየቀኝ መጠየቅም ስለማይቀር አንድ ስጋት አላቸው ለምሳሌ የወልቃይትን ጥያቄ ለመመለስ በፌደራል በኩል ፑሽ እየተደረገ ያለው የሪፈረንደም አጀንዳን የመግፋት የሚመስል ነገር አለው በአማራ ክልል በኩል ይሄን አጀንዳ ለማስፈጸም ነው እነዚህ ተፈናቃዮች ይምጡ እያሉ ያሉት ፑሽ እያደረጉ ያሉት የሚል ስጋት አለ ምን ብለው ያምናሉ እነዚህ መጀመሪያ ሰፋሪ ሆነው የመጡ አካላትና አሁን ተፈናቅለው ይሄዱ በሚመለሱበት ጊዜ ሊኖራቸው የሚገባው ታይትል ወይም ደግሞ የዛካሪ የነዋሪነት እንትን
እንደ ትውልድ እንደ ጎንደር ተወላጅ እንደ አሁን እንዳሉት ትግሬዎች ሳይሆን እንደ ሰፋሪ ነው ትሪት መደረግ ያለባቸው። ያ ካልሆነ ወደፊት ሊመጣ በሚችለው የሪፈረንደምና ተያያዥ ጉዳዮች ችግር ሊፈጥር ይችላል የሚል ውስጡን ይብላላል። እንግዲህ ያው ወደ ሚዲያ ማውጣቱ አይጎዳም ብዬ ስለማምን ነው። ጋራንቲ ያስፈልገናል። እነዚህ አካላት መጀመሪያም በሰፈራ ነው የመጡት፣ አሁንም ሲመለሱ የሰፋሪነትን መስፈርት አሟልተው ይምጡ። በሪፈረንደም ውስጥ ግን ሊሳተፉ አይችሉም፣ አይገባም። የሚሳተፈው እነሱ ከመምጣታቸው በፊት የነበረው ትግሬ እና እነሱ ከመምጣታቸው በፊት የነበረ አማራ ነው የሚል ጽኑ እምነት አለ። ሰው ከመፍትሄ አንፃር እዚህ ጋር አብሮ ተች የሚደረግ ነገር አለ። ምናልባት ሳረሰው ነክቸው ልለፍ በሚል ነው። በሌላኛውም በኩል እንደዚሁ የሚነሳ ነገር አለ። አሁን በህዋትም በኩል የሪፈረንደም አማራጭን ብዙ አይደግፉትም። ምክንያቱም ከዚህ ከጦርነቱ በኋላ ሌሎች ከአማራ ክልል መጥተው የሰፈሩ አሉ። ስለዚህ እነሱ ወደ ነበሩበት ተመልሰው ካልሆነ በስተቀር የሚል ነገር አለ። እሱስ ምን አይነት ትርጉም ይሰጣል? የሉም እንደዛ በቂ መረጃ የተደረገ ነገሮች የሉም። በቂ መረጃ የለኝም እውነት ለመናገር። ይሄ አሁን በእነሱ በኩል የሚቀርበውን አኪዜሽን በተመለከተ እነሱ በሚሉት አግባብ ሂዶ የሰፈረ መኖሩን አላውቅም። ነገር ግን የሚመለሱ ሰዎች ግን ይኖራሉ። ለምሳሌ የወልቃይት ጠገዴ አብዛኛው ህዝብ ተፈናቅሎ ነው ያለው አይደል? አብዛኛው ወይ አውስትራሊያ ነው ያለው፣ ወይ አሜሪካ ነው ያለው፣ ወይ ሱዳን ነው ያለው። የማስታውሰው ሱዳን ውስጥ የነበሩ ተወላጆችን ወደ ስንት ሺህ ነው ለመመለስ እንቅስቃሴ ተጀምሮ እንደነበር አስታውሳለሁ። እነ ደመቀ መኮንን ሁሉ ያውቁት የነበረ ከኤምባሲ ጋር ስታክ ያድርግ ይፈጸም አላውቅም። ምናልባት እነዚህና እና መሰል ሰዎችን የመመለስ ነገር ተሰርቶ ሊሆን እንደሚችል አስባለሁ። ከሌላ አካባቢ ሄዶ የሰፈረ ግን እንግዲህ የተዛባ መረጃ እንዳላስተላልፍ በቂ መረጃ የለኝም። እሱ ካነሱት እንኳ በዛ አግባብ የሚያነሱት ከሆነ እንዴት ይፈታል የሚለውን እንግዲህ ጊዜው ሲደርስ አብረን ማየት ነው የሚሆነው። መልካም። እንደዚሁ በህዋት መግለጫ ላይ አንድ የተጠቀሰ እና ትንሽ አሳሳቢ ሊባል የሚችል ነገር አለ። ወልቃይት ውስጥ አንተም እንዳረጋገጥክልኝ ትግራዋዮች አሉ፣ አሁንም ራሳቸውን ትግራዋይ ነን የሚሉ አሁንም ድረስ እየኖሩ ያሉ አሉ ብለኸኛል። እና በህዋት በኩል እነዚህ አካላቶች ላይ ብሔራዊ ጭቆና እየተፈጸመ እንደሆነ ያነሳል ህዋት እና በተለየ ሁኔታ የሚደርስ በደል አለ የሚል ክስ ነው የሚቀርበው። እና ለዚህ ምንድን ነው የምታውቀው ነገር ካለ? እውነት ለመናገር የወልቃይትን ጉዳይ በልዩ ሁኔታ በኢትዮጵያ ፖለቲካ ውስጥ በልዩ ሁኔታ የምከታተለው ጉዳይ ብዬ የማየው ነውና ነው እንግዲህ ምንድትሆን ይፈልጋል? አይደለም በማንነት ነውና በሌላም አግባብ ወልቃይት ውስጥ የሚፈጸም ግፍ ካለ በጣም አምረን ነው የምንታገላቸው። ትግሬ ስለሆኑ ብቻ ሳይሆን በሌላም ጭምር ማለት ነው። እንዲያውም ሪሌቲቭሊ አማራ ክልል ውስጥ ሪሌቲቭሊ አንጻራዊ በሆነ መልኩ ሰላም የት ነው ያለ? ዜጎች በሰላም ወጥተው የሚገቡበት ሩቲን የሆነው ተግባራቸውን የሚሰሩበት የት ነው ካልከኝ ወልቃይት ጠገዴ ነው ሪሌቲቭሊ። እኔ እንኳን በማንነታቸው በኖርማል ወንጀል እንኳን ብለህ በምታስብ ደረጃ አንጻራዊ የሆነ ሰላም ያለበት ወልቃይት ጠገዴ ሰቲት ሁመራ ዞን እንደሆነ ነው የማውቀው። ስለዚህ አሁን ይሄኛው አሊጌሽን ነው። ያው ህዋቶች ቅድም እንዳልኩ በጣም አሊጌሽን ይወዳሉ። የፖለቲካ ትርፍ አገኝበታለሁ ብለው እስካመኑ ድረስ እና ለያዙት አጀንዳ ትሪገር ያደርግልናል ብለው እስካመኑ ድረስ የማያመጡት ነገር የለም። ምናልባት ወደፊት ሰው ሁሉ ረሽ ነው ሊያሳዩን የሚችሉበት እድል ይኖራል፣ ይህንን አጀንዳ ግፊት ውስጥ እንትን ለማድረግ ማለት ነው። ከዛ ውጭ ግን እኔ ወልቃይት ጠገዴ ውስጥ እንዲህ አይነት የማንነት ተኮር ጥቃት ሰምቼም አላውቅም። እርሻቸውን እያረሱ ነው ያሉት እንግዲህ የምናውቀው ማለት ነው። መስተጋብራቸው ባለበት ነው። የትምህርት ተቋማት፣ የሃይማኖት ተቋማት ፋንክሽን እያደረጉ ነው ያሉት። ገንዘብ እያዋጡ ነው። እዛ አካባቢ ሁሉም ነዋሪው የአማራው የትግሬዎችም እያዋጡ ነው። መንገድ ምናምን ትምህርት ቤት የሚሰሩት ተሳትፎ ያደርጋሉ። ባለፈውም ከትግራይ መጥተው እያለ የሆኑ ጀነራሎች ነው ምናምን ሰብስበው እያለ ንግግራቸውን ለመስማት ሞክሬያለሁ። ተበደልነ፣ ተገደልነ፣ ተጨቆነ የሚል በምንም ተአምር አልሰማው። ችግራችሁን ፍቱልንና እንደ በፊቱ አብረን እንኖር የሚል ድምጽ ነው የሰማሁት። ስለዚህ ይሄኛው የህዋት አሊጌሽን ነው ብዬ ነው የማምነው። ህዋት ይሄን የሚልበት ምክንያት ምንድነው ነው ዋናው ነገር።
ህወሓት በታሪክ ተሸንፏል። መጀመሪያ ያነሳ የነበረው የታሪክ መከራከሪያ ያለኝ ምናምን የሚል ነበር። በታሪክ ተሸንፏል፣ በህግ ተሸንፏል። ከህገ መንግስቱ ውጭ ነው የወሰደው። ቅድም እንዳልኩ ህገ መንግስቱን መሰረት አድርገው ጠይቀው ፌል አድርጓል። በህግ ተሸንፏል፣ በኃይል ተሸንፏል። በሶስቱም ስለተሸነፈ ያለው አማራጭ ከዚህ በኋላ ግጭት እየቀሰቀሰ አጀንዳ እየፈጠረ መቀጠል ነው። ባይዘይ ህወሓት በህዝቡ ውስጥ አጣብቂኝ ውስጥ አለበት። ማመን ያለበት ነገር በራሱ በትግራይ ውስጥ አጣብቂኝ ውስጥ አለበት። ስለዚህ ለህዝቡ ሲልም ጭምር እንዲህ አይነት መግለጫዎች ማውጣቱ የሚጠበቅ ነው። አልተውነውም አጀንዳውን አልሸጥናችሁም እኮ ምናምን የሚል ኢሜጅ ቢውልድ ማድረግ ይፈልጋል። አልተሸነፍንም እኮ እንግዲህ አስበው፣ በታሪክ ተሸንፏል፣ በህግ ተሸንፏል፣ በኃይል ተሸንፏል። እንደዚህ ሆኖ እንኳን ለህዝቡ ተስፋ እየሰጠ መቀጠል የሚፈልግ ድርጅት ነው። ለምንድን ነው የሚያደርገው? ህወሓት በታሪኩ እንደ ባብቀጥቀጣው እንኳን ቆርጠጥለው ሙቻለ የማይል ድርጅት ነው። በራሳቸው ውስጥ እንኳን አሁን ያለውን በጌታቸው ረዳና በነ ታደሰ ወረደ በነ ፍስሐ ማንጁስ መካከል የነበረውን ልዩነት ስታየው አንዱ በአንዱ ላይ የበለጠ ለህዝብ ቅርብ ነኝ የሚል ኢሜጅ ቢውልድ ለማድረግ ተመሳሳይ ዓላማ ነው ያላቸው። አንደኛው በአንዱ ላይ ግብ ለማስቆጠር ነው የሚሄደውና ባህሪያቸው ስለሆነ ነው እንጂ በወልቃይት ጠገዴ ሰቲት ሁመራ አካባቢ ጠለምት አካባቢ የሚፈጸም ማንነት ተኮር ችግር አላቅም። እንዲያውም እነሱ ሰፋሪዎች አሁን የተመለሱባቸው ቀጠናዎች በዚህኛው በኩል በሰሜን ጎንደር ውስጥ ባለው አይዞ ያው 3 ወረዳዎች ቅድም አንድ መረጃ ልንገር፣ ከትግራይ የተመለሱ 12 ወረዳዎች አሉ። 3ቱ አሁንም በሰሜን ጎንደር ስር ናቸው በዚህኛው ዞን። ሌሎቹ ናቸው በአዲሱ ዞን ስር የተዋቀሩት። ባለፈው ሰፋሪ ሲመለስ የተመለሰው በሰሜን ጎንደር አስተዳደር ዞን ስር ካሉት 3 ወረዳዎች ውስጥ ነው። ወደዛ ነው የገባው። እዛ አካባቢ በጣም በረሃ ከመሆኑ አንፃርና ለትግራይ ቅርብ ከመሆኑ አንፃር እንደውም ለትግራይ ምንድነው የሚባለው ይሄ የጸጥታ መዋቅር ቅርብ ስለሆነና ሰሜን ጎንደር በጣም ሩቅ ስለሆነ ለቀጠናው ብዙም ኃይልም ስለሌለ እንደውም እዛ አካባቢ የኛዎቹ ስጋት አለባቸው። አማራዎቹ የኛ አማራዎቹ እንኳንስ ትግሬዎቹ ከወልቃይት ጠገዴ ውስጥ ስጋት ሊኖርባቸውና እቾፍ ገልብጣ ነፋች እንደሚባለው እንትን ባህሉ እንደዛ ነው ህወሓት ለማለት ነው። መልካም እስቲ ወደዚህ ልመልስህ። አማራ ክልል ውስጥ ያው አንዳንድ እንቅስቃሴዎችን እያየ ነው። ሰሞኑንም የተለያዩ የፋኖ አደረጃጀቶች የሚካሰሱት ክስ አለ። አንደኛውን አደረጃጀት ከብልጽግና ጋር፣ አንደኛው ደግሞ አንደኛውን አደረጃጀት ከህወሓት ጋር እየከሰሰ ነው ያለው። ኢቭን አሁን እኔና አንተ እያወራንበት ያለውንም አካባቢ ጭምር ሸጠዋል የሚባል ነገር አለና ይህን መረጃ በሚመለከት አያሌው መንበር ምንድን ነው ሊለን የሚችለው? ማለት እውነት ነው እንደዚህ አይነቱ ነገር የተደራደሩበት ነገር አለ? ያው መንካት የማልፈልገውን ርዕስ ልታስነካኝ ነው። እየሸሸሁት ነበር። ይችን ብዙ ጊዜ ሸሸዋለሁ። ይህን የፋኖን እንቅስቃሴ ብዙ ማስተያየት መስጠት አልፈልግበትም። የራሴ አንዳንድ ነገሮች ስላሉኝ ከአንዳንድ ነገሮቹ አንዱ መሰረታዊ ነጥብ አስተያየት እንዳልሰጥ ከሚያደርገኝ የፋኖ እንቅስቃሴ ውስጥ ወያኔ ስላለ ነው። የፋኖ ሙቭመንት ውስጥ ወያኔ አለ። በድፍረት የምናገረው በማስረጃም የማውቀው ወያኔ አለ። ገና ቀድሞ አብሮ የነበረበት ነው። ይሄ ማለት ፋኖች ወያኔ ናቸው ማለት አይደለም። በሆነ ክንፍ ወያኔ እየገመገመ እየደገፈ የሚመራው ቲም አለ ከፋኖች ውስጥ። እውነተኛ ነገር ነው ይሄ እንቅስቃሴው። የፋኖ እንቅስቃሴ ከመጀመሩ በፊት ጀምሮ ከኛ አካባቢ ወደ ትግራይ ሄደው የተገመገሙ መረጃ እየያዙ የሚመለሱ ሰዎች ነበሩ። ስለዚህ ፋኖ እንቅስቃሴ ውስጥ ወያኔ አለ። ይሄ ምንም መካድ የለበትም። አንደኛው። ሁለተኛው ይሄ ብዙ አደባባይ ላይ ያልተነገረ ነው ማውራት፣ ግን እውነተኛ ነገር ነው። ሁለተኛው ከፋኖች ውስጥ ከወያኔ ጋር አብረው የሚሰሩ አካላት በአንድ በኩል በመግለጫ በይፋ ስለነገሩን፣ በሌላ በኩል ደግሞ የወያኔ ኮሎኔሎች እኛ በወንጀል ይጠየቃሉ ተብሎ በዘር ማጥፋትም ጭምር ታስረው ከነበሩበት ከዳንግላ እስር ቤት
14 ኮሎኔሎች መታወቂያ እንዲሰራላቸው ተደርጎ ወደ ትግራይ ተሸኝተዋል በፋኖ ማለት ነው። የዛሬ 2 ዓመት አካባቢ ፋኖ ሲጀምር። ሁለተኛው ቅድም እንዳልኩ በመግለጫ ከህወሓት ጋር አብረን እንሰራለን የሚል በሚዲያም ጭምር ተነግሯል። ስለዚህ ከህወሓት ጋር አብረው ይሰራሉ የሚለው ነገር እኔም መጀመሪያውን የማውቀው መረጃ አለኝ ብያለሁ። በአደባባይ ደግሞ እነዚህ ያየናቸው ነገሮችን ስጨምርባቸው ትክክል ነው ማለት ነው። ስለዚህ በፋኖ ውስጥ ያለው ልዩነት አንደኛው ወያኔ ከበስተጀርባ ሆና የምትገፋው ኃይል አለ። አንዳንዴ ሳብ ታደርገዋለች ገመዱን፣ አንዳንዴ ለቀቅ ታደርገዋለች። ሁለተኛው ደግሞ ወያኔ የአማራ ህዝብ ዘላለማዊ ጠላት ነው ብሎ የሚያምን ደግሞ ሌላ የፋኖ ኃይል አለ። ይሄ የፋኖ ኃይል አንዳንዴ በዓላማውን ከምል ጋር፣ አንዳንዴ ደግሞ በስልጣን በሚመስሉ ነገሮች እየተፈራረቁ ልዩነት ታይባቸዋል። አሁን እኔ እናንተ በምንወያይበት ጊዜ ዛሬ ጠዋት አንድ መግለጫ ወጥቷል እና መግለጫው ምንድነው የሚለው? አንደኛው የፋኖ ክንፍ እንደ ስርዓቱ እኩል የምንታገለው ነው የሚለው። አንደኛው የፋኖ ክንፍ በአንደኛው ላይ ነው ያወጣው። ብልጽግና ሆኗል፣ እንደ ስርዓቱ እንደ ብልጽግና የምንታገለው ነው የሚል መግለጫ ነው የወጣው ዛሬ። ኦኬ ምን ማለት ነው? ለምንድን ነው እንደዛ የተደረሰው ነው? በዚህኛው ወገን አሁን አኪዩዝ የተደረገው ቲም ደግሞ ያኛውን አካል ከወያኔ ጋር ይሰራል ብሎ አኪዩዝ ያደርገዋል። መነሻም ባለው ባይዘው ቅድም እንዳልኩ ይሄኛው እንደ ብልጽግና ወገዋለው የሚለው ከህወሓት ጋር ተሰራለህ ብሎ የሚተቸውንና የሚከሰውን አካል ነው። ከዚህ በፊት የነበራቸው ልዩነት የሚመስለው የስልጣን ምናምን የሚመስል ነው የነበረው። እኔ ግን አልፎ አልፎ እንደው ነው የምናገረው የዓላማ ልዩነትም የጠላት ልይታ ችግርም የመዳረሻም ጭምር የግብ ልዩነትም ያላቸው አካላት ስላሉ ነው የፋኖ ትግል ላይ እንዲህ አይነት ነገር የሚታየው የሚል ነገር ነው። እንግዲህ መልሼልህ ከሆነ መልካም። እኔ ከወልቃይት ጋር ነው በደንብ እንዲያዝ። ከወልቃይት ጋር ነው እሱ የሚገናኘው። ከህወሓት ጋር ይሰራል ካልኩ ያው አንድ ጥያቄ ከሱ ጋር አያይዤ ልጠይቅህና ከህወሓት ጋር ከማንም ጋር እንሰራለን የሚል ነገር አንስቷል። ለአማራ ህዝብ የሚጠቅም እስከሆነ ጊዜ ድረስ በሚልና ከህወሓት ጋር መስራት አውቶማቲካሊ የወልቃይት ጉዳይን ስጋት ውስጥ ይከተዋል። እንደዛ ነው ተደርጎ የሚታየውና በእነሱ በኩል ደግሞ የሚባል ነገር አለ። እነዚህ ጉዳዮች የአማራ የህዝብ የትግል መሰረት ናቸውና ኢቭን ለድርድር ሁሉ የምናቀርባቸው አይደሉም ከህወሓት ጋርም ብንሰራም የሚል ነገር አላቸውና መስራታቸው እነዚህን አካባቢዎች አንደራደርባቸውም የሚል ከሆነ ለምንድን ነው እዛ አካባቢ ላይ ባሉ ፖለቲከኞች ስጋት የሚፈጥርባቸው? እንደውም አካባቢው ላይ ሌላ ጠላት መፍጠር ተደርጎ አይወሰድም? እንደ አጋጣሚ በዚህ ርዕስ ላይ እንወያያለን ብዬ ስላላሰብኩኝ በደንብ አልተዘጋጀሁበትም እንጂ ግን መዘጋጀት የሚያስፈልገውም ነገር አይደለም። በገባይ ልክ ልመልስልህ። የመጀመሪያው ከነዚህ አካላት ጋር ስትሰራ ወልቃይትን አፌክት እንደሚያደርግ የሚታወቅ ነው፣ ግልጽ ነው አይደል? የወያኔ ኢንተረስት ምንድን ነው? መሰረታዊ ኢንተረስቱ ወልቃይትና ራያን በእጁ ማስገባት ነው። ከዛ በኋላ ወይ ሀገር ይሆናል ወይ ደግሞ ፌደራል መንግስቱ ጋር የስልጣን ሸር ይኖረዋል ነው ግልጽ። ከዚህ ውጭ ግን መጀመሪያውን ከወያኔ ጋር የሚሰሩት አካላት ድርድራቸው ምን ነበር? ከወያኔ ጋር የተስማሙባቸው ነጥቦች ምን ነበሩ የሚለው ነው ክሪቲካል ነጥብ። እኛ በምናውቀው እኔም በማውቀው ከወያኔ ጋር የተስማሙበት መሰረታዊ ነጥብ የወልቃይት ጉዳይ ነው። አንደኛው ሲስማሙ የተስማሙት ወልቃይት አሁን አጀንዳ አይደለም በሚል ላይ ያስቀመጡት እንጂ ወልቃይት እናንተ እንደያዛችሁ ያዙ፣ እኛ እና እናንተ ፌደራል መንግስቱ ጋር እንታገል እንዋጋ አይደለም ያሉት። በይደር ይቆይ አጀንዳ አይሆንም ነው ያሉት። ነው ህወሓት ምን እያለ እንደሆነ እንደዛ ሲል አንዳንዶች ከህወሓት ጋር እንስራ የሚሉ አካላት በአንድ በኩል የወልቃይትን ጉዳይ የሰሊጥ ፖለቲካና የጎንደር ምናምን አድርገው ማሳነስ የሚፈልጉ የምስራቅ አፍሪካ ፖለቲካ፣ የኮሪደር ጉዳይ፣ የሀገር ጉዳይ፣ የአማራ ህዝብ ጉዳይ ኢቭን የአማራ ህዝብ ጥያቄ ባይዘይ መሆኑን ሁሉ አሳንሰው የሰሊጥ ምናምን አድርገው ማቅረብ ይፈልጋሉ። እነዚህ ታክቲካሊ የወያኔ አጋር ናቸው፣ ታክቲካል አጋር ናቸው። የተደራደሩበት በዚህ ነው እና አፌክት ያደርጋል ወልቃይት። ግን የኔ መልስ ግን እንደሱ አይደለም። ከህወሓት ጋር መስራት ከወልቃይት ጋር አይደለም መታየት ያለበት። ከህወሓት ጋር መስራት ማለት የአማራን ህዝብ መካድ ማለት ነው።
የአማራ ህዝብ ትግል የጀመረው ወደ 6 ነጥቦች አሉት መሰረታዊ ጥያቄዎች ተብለው ኦልሞስት ኦል ጥያቄዎች የሚያጠነጥኑት ወያኔ ላይ ነው። የህገ መንግስት ጥያቄ፣ የዘር ማጥፋት፣ የማንነት፣ የፖለቲካና የኢኮኖሚ የሚሉ የተተነተኑ ከክልል ውጭ የሚኖር እነዚህ ሁሉ ጥያቄዎች ሄደው የሚያርፉት ወያኔ ላይ ነው። ለምሳሌ በዘር ማጥፋት ተከሷል አይደል? ወያኔ በህግ መጠየቅ አለበት ትላል። ካሳም ጭምር ነው እየጠየቁ ያሉት። ማንን ነው የምጠይቀው? ወያኔ እንዴ? የምጠይቀው አካል ጋር በምን አግባብ ነው አጋር ሆነ ራስህን ልትወጋ የምትችለው? ስለዚህ የመጀመሪያው የአማራ ህዝብ ቀንደኛ ጠላት ወይም ቋሚ ጠላት ከሆነው ልትታገለው ከሚገባና ጥያቄዎችህን እንዲመልስልህ ወይም ተጠያቂ ከምታደርገው አካል ጋር አጋር ልትፈጥር አትችልም። እኔ እንደውም ይቅርታ አድርግልኝና በጣም በዛ ልክ ወርዶ መናገር አግባብ ነው ብዬ ባላምንም እነዚህ ከወያኔ ጋር አብረን እንሰራለን የሚሉ አካላት ከብልጽግና ጋር አብረን እንሰራለን ቢሉ ነው የሚቀላቸው። ምክንያቱም የወያኔ ብልጽግና እየሄደበት ያለው ወያኔን ነው ሪሌቲቭ የተወሰነ እያስፈጸመ ያለው አይደለ? እንዲያውም የኃይሌ በላይነት ስላለው ከዚህኛው ጋር ተደራድሮ ጥያቄዎቻቸውን የተወሰነ ቢያስመልሱ ይሻላቸዋል። ምን ልታገኝ ነው ከህወሓት ጋር አብረን የምትቆሙ? ጥያቄዎች የሚያጠነጥኑት እሱ ጋር ነው። የወልቃይትና የራያን ጉዳይ፣ የኢኮኖሚ ጉዳይ፣ የዘር ማጥፋት ጉዳይ እሱ ጋር ነው የሚሄዱት። የህገ መንግስት ጉዳይ ወያኔ ጋር ነው የሚሄዱት። ስለዚህ የጠላት ልየታ ችግር ነው የማየው። አንደኛው ከአማራ ህዝብ ቋሚና ቀንደኛ ጠላት ከሆነው ጋር አጋር የመፍጠር ነገር ነው የምናየው በፋኖ ውስጥ። ይሄ የወልቃይትን ጉዳይ ብቻ አይደለም ተች የሚያደርገው፣ አጠቃላይ የአማራን ህዝብ ጥያቄ ነው ተች የሚያደርገው። ስለዚህ በዛ በኩል አጋር እንሆን የሚሉ አካላት ወልቃይትን ይሰጡብናል በሚል ብቻ አይደለም የሚታየው፣ የአማራን ህዝብ ጥያቄ መካድ ነው ተብሎ ስለሚታሰብ በዛ መታየት አለበት የሚል እምነት ነው ያለ ቴዲ። መልካም። አንድ ጥያቄ ልጠይቅህና ምናልባት እሱ ላይ የምትሰጠኝ ምላሽ መሰረት አድርጌ የምጠይቀው ነገር ካለ ቀጥላለሁ። እንዴት ነው እንደዚህ የሚቀጠለው? አያሌው እንዴት ነው በዚህ አይነት መልኩ መቀጠል የሚቻለው? እውነት ወልቃይት ላይ ላለውስ ነዋሪ በዚህ መጠን ውጥረት ውስጥ ሆኖ መቀጠሉ ይጠቅመዋል ወይ? እንደ ሀገርስ እንደ አማራም ክልል ጭምር ሁሉ ካየኸው የሚጠቅም ነው ወይ? ስለዚህ እንደው ዘላቂው መፍትሄ ምንድነው መሆን ያለበት? ምንድነው ዘላቂው መፍትሄ ያለበት? እንዴት ነው? ወል ዛሬ ዝም ብለህ ቀለል ያላሉ ጥያቄዎች ነው በመሀል እያነሳ ያለው። ተከዜ ዘብላይ አምጥተህ የቅድሟ ላይ አንዲት ትንሽ ነገር ብዬ ወደዚህኛው አልፋለሁ። የወልቃይት ላይ ከህወሓት ጋር እንስራ የሚሉ አካላት አንተ ባልከው የአማራን ጥያቄና ጥቅም እስካላስነኩ ድረስ አብረን እንስራ ቢባል ጠላት መቀነስ አይሆንም ወይ የሚል ነገር ነካ አድርገዋልና በዛ አግባብ የተወሰነ ነክቼውለት እንደው ያለፍኩት እንዳይመስል። የመጀመሪያው እነዚህ ከህወሓት ጋር እንስራ የሚሉ አካላት ቅድመ ሁኔታ አስቀምጠው አላየናቸው። ከህወሓት ጋር የሚሰሩበትን እንትን በእነዚህ መስፈርቶችና ህወሓት ይሄን ሊያደርግ እኛ ደግሞ በዚህ ተግባብተን ልንሰራ የሚል ነገር አላየን። ስለዚህ ያለ ቅድመ ሁኔታ ነው ከህወሓት ጋር አላይ ሆኖ ያየናቸው ያለነው እንጂ ህወሓት ለምሳሌ የአማራን የርስትና የማንነት ጥያቄ ሊያከብር እኛ ህገ መንግስቱ እንዲቀየር እንፈልጋለን በዚህ ላይ ጽኑ አቋም ሊይዝ በዘር ማጥፋት የምንጠይቃቸውና የምንፈልጋቸው ከፍተኛ የህወሓት አመራሮችና የጦር ጀነራሎች ይኖራሉ። ኦፍ ኮርስ እነሱን አሳልፎ ሊሰጥ ካሸነፍክ በኋላ ማለት ነው መሰል የአማራን ህዝብ ጥያቄዎች ኮር ጥያቄዎች በቅድመ ሁኔታ አስገብተ በእነዚህ ተስማምቶ እሱ ደግሞ ከዚህ ከፋኖ ጋር ሆኖ ማዕከላዊ መንግስቱን ሊታገል ቢሆን አሚን የጠላት ቅነሳ ልትል ትችላለህ። ያንተን ጥያቄ አሳልፈ ሰጠ፣ ያንተን ኢንተረስት አሳልፈ ሰጠ፣ ግን የጠላት ቅነሳ አይደለም። ጠላትህን ጉልበት ነው እያወጣለት ያለው። ወያኔ ኢምፓወር እንዲሆን ነው እያደረከ ያለውና በዛ እንድታየው ብዬ ነው እንደው ዝም የሚያረኩት ነገር ስለነበረ። ከዘላቂ መፍትሄ አንፃር እንግዲህ ያው እድሜያችንም ትንሽ እየሄደ ነው አይደለ? በወጣትነታችን የጀመርነውን ፖለቲካ ዛሬ ሰከን ስንል በመፍትሄነት የምናመጣውም የስክነት መፍትሄ መሆን አለበት ብዬ አምናለሁ። እኔ በግሌ የፖለቲካ አቋም መቀየር ወደሚያስችል ደረጃ እየተሸጋገርኩ ነው ያለሁት። እኔ ብቻ ሳልሆን ብዙዎች ጓደኞችን ጭምር ማለት ነው። ምን ማለት ነው?
እኔ የአማራ ብሔርተኛ ሁኜ ነው እንግዲህ ባለፈው 10 ዓመት የቆየሁት። በጣም ከብሔርተኝነትም ጠንከር ያለ ብሔርተኛ ሁኜ ነው የቆየሁት። ምክንያቴ ወያኔ ራዲካሊስት ስለሆነ በጣም ጽንፈኛ ብሔርተኛ ስለሆነ ይህን ጽንፈኛ ብሔርተኛ በመሀል ፖለቲካ ተጫውተን ማሸነፍ አይቻልም የሚል ጽኑ እምነት ስለነበረኝ ደግሞም ትክክልም ነው ብዬ አምናለሁ። በራሱ መንገድ ነው መምጣት ያለብን። አዎ በራሱ መንገድ ካልመጣ በስተቀር እንትኑን ወስዶብሃል፣ ካርዶችን ለ80 ምናምን ብሔረሰብ አካፍሎ ይዞብሃል። ስለዚህ 80ውን አንተ ጋር ልታሰልፍ የምትችልበት የመሀል ፖለቲካ አልነበረም፣ የማይኖሪቲ ፖለቲክስ ስለሆነ። ስለዚህ በሱ መንገድ ብሔርተኝነትን ማቀንቀን ተገቢ ነው ብዬ አምናለሁ። ውጤታማ አድርጎናል ብዬ አምናለሁ። አሁን ወያኔ ወድቋል። ወያኔ ከወደቀ በኋላ ያለው የሀገሪቱን የሚመራው አካል ራሱን በኦሮሞ ህዝብ ውስጥ ሸጉጦ ዲፋይን የሚያደርገውና ሌሎች ብሔር ብሔረሰቦችንም አብሮ የያዘው የብልጽግና መንግስት እንዴት ነው ራሱን ዲፋይን የሚያደርገው ብለህየው? ማጆሪቲ ነው ብሎ ዲፋይን የሚያደርገው አይደለ? ራሱን ትልቅ ህዝብ ነኝ፣ ብዙ ህዝብ ነኝ ብሎ ሌሎችንም ግን ኢንኮርፖሬት ነው ያደረጋቸው። ስለዚህ አንደኛው ለወያኔ የተጠቀምንበት የትግል ስልት ብልጽግና ላይ አይሰራም ማለት ነው። ለማይኖሪቲ እና ለራዲካሊስት የተጠቀምክበትን ለማጆሪቲው ህዝብ መልሰህ ብትወስደው ፌል ለምታደርገው ወያኔን ካርዶን አይደል የቀማናት፣ ብልጽግናም ጋር ምን የምታገል ካርዱን ነው መቀማት ያለብህ። ስለዚህ የብዙ ህዝብ ጨዋታ ይዘህ መምጣት አለብህ ማለት ነው። አሁን እንግዲህ ይሄ በፖለቲካው ስለሚቆይ አካላትና እኔም የማምንበት ስለሆነ አንደኛው ከብሔርተኝነት የወጣ ትግል ያስፈልጋል የሚል እምነት አለ። ከብሔር ፖለቲክስ ትንሽ መውጣት አለብን ብዬ አስባለሁ። የአማራን ችግር እንዳለ ይዘነው፣ ነገር ግን የአማራን ህዝብ የሚጠቀምበትን የትግል ስልት መቀየር አስፈላጊ ነው የሚል አቋም ላይ ደርሻለሁ። እኔ ብቻ ሳልሆን አንዳንዶቹም እንደዛ ናቸው። ይሄ ሁለት ነው። አንደኛ መንግስትን ለመታገል፣ ሁለተኛ ኢትዮጵያም እንደ ሀገር ከዚህ መንግስት በኋላ ኢትዮጵያ ታስፈልገናለች፣ ህዝባችንን ያስፈልገናል። ስለዚህ ከዚህ መንግስት የተሻገረ የመፍትሄ ሐሳብ የማመንጨት ግዴታ አለብን። ቅድም እድሜያችን ለዛ ነው ምልህ ለዛ ነው አሁን የዛሬ 10 ዓመት ገና እሳት ውሃ የምንልበት ዘመን ነው የነበረው። በደሉን፣ ቁርሾውን፣ እልሁን ነው የምናየው እንጂ የኢትዮጵያ ወደፊት ዕጣ ፈንታ፣ የህዝባችን የወደፊት ቀጣይነት የ50 ዓመት የ100 ዓመት አስበን አይደለም ብዙዎቻችን የምንታገለው። 50 ዓመት እኮ ሳንደርስ እኮ ልንጠፋ ነው የሚል ስጋት ውስጥ ነው የነበርነው። ኤግዚስተንሻል የሆነ ስጋት ስለነበረብን ወያኔን መጣል ነበር እንደ ግብ አድርገን የቆጠረውና ከዛ በላይ ነገር ይመጣል የሚል ነበርና እሱ አልመጣም። አሁን ኢትዮጵያ በዘላቂነት ምን ያስፈልጋታል፣ የአማራ ህዝብ በዘላቂነት ምን ያስፈልገዋል የሚለውን ስታይ ከብሔርተኝነት በተለይ አሁን ካለው ብሔርተኝነቱ አሁን የወንጀለኞች መደበቂያ ምሽግ ስለሆነና የአማራን ህዝብም ሊያሻግር ስለማይችል በዚህ መልኩ ብሔርተኝነቱን በተወሰነ መልኩ አስተካክሎ ሌላ የትግል ስልት ይዞ መምጣት ይገባል የሚል እምነት አለኝ። ስለዚህ ከብሔር አደረጃጀቶች ወጣ ያለ ወደ ዜግነት ፖለቲካ የተጠጋ ሳቤን ይዞ መምጣት ኢትዮጵያን ይታደጋታል የሚል እምነት አለኝ። ከዚህ ጋር ተያይዞ ክልሎችም የክፍለ ሀገር አደረጃጀቶቻቸውን መዋቅሮቻቸውን በመመለስ አሁን በጣም እየጦዘ ያለውን የኤትኒክ ግጭት ከብሔር አደረጃጀት አወጣው ወደ ክፍለ ሀገራዊ አደረጃጀት በማምጣት የኢትዮጵያን ህዝብ አንድነት መመለስ ይቻላል የሚል እምነት አለ ቴዲ ባጭሩ።